ቄስ በለው ቀውስ በለው አንድም መልካም የሚያደርግ የለም ማንም በስራ እንደማይጸድቅ መጽሐፍ ቅዱስ የሥራን በር የሕግን በር ዘግቶታል ካላስ ባረብኛ ካላስ ባረብኛ ነው ያልከው ስማ በአማርኛ ያን የጸጉርህን ስታስተክል ተሰበረ የታሰርከው ተፈታ ደብተራዎች ያዙት ድግምቶች ያዙት ተፈታ ሃሌሉያ አሜን ባል ኢየሱስ ጌታ እንደው ክቡር ጠቅላይ ሚኒስትራችን ትግስት ማለት ይሄ ነው በክርስቲያኖች ደም ነው ወይ የርሶ ትግስት የሚከለጠው ሁለቱ ሰዎች ደግሞ አሁን እርስ በርስ ጀመሩ መስለኝ እስኪ ይሄን ቪዲዮ አንዴ እናዳምጥ መጀመሪያ እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ እባክህ ገብርኤልዬ በእግረ መንገዱ እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ ሙሉ እንደሆነ ማመን ማለት ነው እኚህ ሁለቱ የፕሮቴስታንት አስተማሪዎች ናቸው በደንብ ያወቅናቸው ይበልጡኑ ማለት ነው ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ እንደምንስቆያችሁ እኔ አለሁ እግዚአብሔር ይመስገን ባያላችሁበት ሰላም ክርስቶስ ይብዛላችሁ የተወዳችሁ ኦርቶዶክሳውያን ዛሬም እጅግ ሰፋ ባሉ መረጃዎች ተመልሼ መጥቻለሁ ዘመርኩን ጥቁር ጉንዳን እያለ ሲሳደብ ለከረመው አሁን ደግሞ በቀሳውስት ላይ ማላገጥ ለጀመረው ፓስተር ዮናታን ምላሽ ዘመርኩን ሰጥቷል እንዱም ሁለቱ የኦርቶዶክስ ጥላት የሆኑት ፓስተሮች ዮናታንና ይጩፋ ተጣልተዋል በምን እንደተጣሉ አብረን የምናየው ይሆናል ብፁዕ አባታችን ብፁዕ አቡነ ኤርሚያስ ያስተላለፉት መልእክት አለ የማስደምጣችሁ ይሆናል ትዝታው በድጋሚ ሀገር ቤትም ሆኖ ጳጳሳቱን መሳደብ ጀምሯል እስከ መጨረሻ ቆያችሁ እጅግ የምንማርበት ቪዲዮ ነው ብያስባለሁ የዛሬው ቪዲዮ ኦርቶዶክስ የሆናችሁ ይሄን ቪዲዮ ላይክ በማድረግ ጀምሩት ጉልበት ስጡት በደንብ አድርጋችሁ ቅድሚያ ወዳደረኩት ቪዲዮ ወስዳችኋለሁ ተከታተሉኝ ወደ ቪዲዮ እንሄዳለን ቄስ በለው ቀውስ በለው አንድም መልካም የሚያደርግ የለም ማንም በስራ እንደማይጸድቅ መጽሐፍ ቅዱስ የሥራን በር የሕግን በር ዘግቶታል ካላስ ባረብኛ ነው ያልከው ስማ በአማርኛ ያን የጸጉርህን ስታስተክል ያቃጠልከው ፊውዝ ነበር እንዴ ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 26 ላይ ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ከሥራ የተለየ እምነት በራሱ የሞተ ነው የሚለው ሰምተሃል ስለዚህ የሞተ እምነት ይዞ ሰው እንዴት በባዶ ሜዳ ይንጫጫል ደግሞ ቀውስ ላልከው ቀውሱ ማን ነው ቀውስ የተባለው እኮ ኢየሱስ ክርስቶስ ከድንግል ማርያም ስጋን አልነሳም ብሎ ያስተማረ ሰው እኮ ነው ከዚህ በለጠ ቀውስ አለ እንዴ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ ነው ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ከማሰብና ከማስተማር የበለጠ ምን ቀውስነት አለ ታዲያ ካላስ ጨረስንኛም ባረብኛ ሼር ኮፒ ሊንክ ዱት ሪፖስት አድርጋ አድርስለት በእውነት እግዚአብሔርን ወንድማችን በሚገባ መልኩ ነው መልስ የሰጠው አኩርቶኛል ወንድማችን እግዚአብሔር አክብርልኝ ማለት ወዳለው በእንደዚህ አይነት መልኩ አፋቸውን በሚከፍቱበት እኛም ኦርቶዶክሳውያን ነቃ ብለን ምላሹን እንደዚህ መስጠት አለብን ማለት ነው እንቀጥላለን ተከታተሉኝ እኛው ጸሎት ያመላልሳል እኛው ደግሞ ጸሎት ያመላልስም አረ ወገን ሁለቱ ሰዎች ደግሞ አሁን እርስ በርስ ጀመሩ መስለኝ እስኪ ይሄን ቪዲዮ አንዴ እናዳምጥ መጀመሪያ እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ እባክህ ገብርኤልዬ በእግረ መንገዱ እችንም ወደ እግዚአብሔር አድርስልኝ ብትል ጸሎት ቢሆን በኔ በኩል አይሄድም ምልጃ ቢሆን በኔ በኩል አይሄድም ምስጋና ቢሆን በኔ በኩል አይሄድም እና ቤት ነው የሚሄደው ብለህ ስትጠይቅ በኢየሱስ በኩል ብሎ ቀስቱን ያሳያል ሰምታችሁታል ደሞ አንዴ ደሞ ይሄ የሚለውን እንስማው ኢየሱስ ያማልዳል ብለን ስንልህ እያለ ያለነው ጸሎት ያመላልሳል አይደለም ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢያታችን ነፍሱን እንደሰጠ ሞቱ ለኃጢያታችን በቂና ሙሉ እንደሆነ ማመን ማለት ነው የማን ነው ትክክል ያለ ማርያም በጣም የሚያሳቀኝ ቪዲዮ ሳይው ራሱ ማለት ነው እንግዲህ ፓስተሩ ይጩፋን እንደሰማችሁት በመላእክት ዘንድ እየቀለደ ጌታችን መድኃኒታችን ኢየሱስ ክርስቶስን አማላጅ ነው እያለ እየሰበከ ነው ይሄ የፕሮቴስታንቲዝም ዶክትሪን ነው አስተምሯቸው ነው እኛው ደግሞ ማን ነው ዮናታን ደግሞ ምን እንደሚል ሰምታችሁት ከሆነ ኢየሱስ ክርስቶስን ምልጃውን ማመን ነው እንጂ ያማልዳል ማለት አይደለም ያለ ነው ምን ማለት ነው አልገባኝም ምልጃውን ማመን ነው እንደሚያመልድ ማመን ነው እንጂ አያማልድም ግራግብት ብት ያለው ነገር ይሄ ነው እንግዲህ ፕሮቴስታንቲዝም ማለት ነው አንድ ፓስተር አንድ ቤት እምነት ሆኖ ራሱ በወንጌል አይስማሙ ለጨምርላችሁ ወንድማችን ሐሳብ እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ እባክህ ገብርኤልዬ በእግረ መንገዱ እችንም ወደ እግዚአብሔር አድርስልኝ ብትል ጸሎት ቢሆን በኔ በኩል አይሄድም ምልጃ ቢሆን በኔ በኩል አይሄድም ምስጋና ቢሆን በኔ በኩል አይሄድም እና ቤት ነው የሚሄደው ብለህ ስትጠይቅ
በኢየሱስ በኩል ብሎ ቀስቱን ያሳያል። ኢየሱስ ያማልዳል ብለን ስንልህ እያልን ያለነው ጸሎት ያመላልሳል አይደለም። ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢአታችን ነፍሱን እንደሰጠ ሞቱ ለኃጢአታችን በቂና ሙሉ እንደሆነ ማመን ማለት ነው። ኦኬ ይሄን አስተምሮ ሰምታችሁታል። ይሄን ቪዲዮ ከምን አንፃር መሰላችሁ እኛ ኦርቶዶክሳውያን ማየት ያለብን ወይም ላሳያችሁ የፈለኩት አንድ ቤት እምነት ውስጥ ሆነው ራሱ በወንጌል እርስ በርሳቸው እንደማይግባቡ ለማሳየት ያክል ነው ማለት ነው። ፓስተር ጩፋ ኢየሱስ ክርስቶስን አማላጅ ነው እያለ ሲሰብክ እኛው ደግሞ አንድ ጊዜ ሞቱን ለኃጢአታችን እንደሞተ ማመን ነው እያለ ነው ያለው ፓስተር ዮናታን ማለት ነው። ለምን ተፈራለ? ወደ ኦርቶዶክስ አስተምሮ ለመቀላቀል ከፈለክኮ አንድ ጊዜ ለሁል ጊዜ ብላ ቅድስት ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች። አንድ ጊዜ ባፈሰሰው ደሙ ጌታችን መድኃኒታችን ኢየሱስ ክርስቶስ ታርቆናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ሳይሆን ፈራጅ ነው ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች። ለምን ይሄን እውነት ለመናገር ፈራ? ለምን ዳር ተላለ? እንግዲህ ሁለቱ አንድ ቤት እምነት ውስጥ ሆነው ራሱ እንደማይስማሙ እያየን ነው ያለ ነው ማለት ነው። ያኛው አማላጅ ነው በማለት ፓስተር እዩ ጩፋ ጌትነቱን ክዶታል። ደግሞ ይሄኛው ደግሞ ዳር እያለ እየተንከባለለ ያለው ማለት ነው። አንድ ቤት እምነት ራሱ ሆነው ምን አይነት አስተምሮ እንደሚያስተምሩ ተመልከቱ። እጅግ የዋዠቀ አስተምሮ ነው ያላቸው ማለት ነው። የወንድማችን ሐሳብ ሰምተን እንመለስ። ሁለቱ የፕሮቴስታንት አስተማሪዎች ናቸው። በደንብ ያወቅናቸው ይበልጡኑ ማለት ነው። ቀደም ብለን ብናቀም በ2015 እንዲሁም በ2016 ነው። 2015 ላይ አንደኛው ማህበሩ ለሁለት ሲከፈል አይቻለው ራእይ አይቻለው ምናምን ሲል ተነሳ። አንደኛው ሃይማኖተኞች ሲበጠበጡ አይቻለው ሲንገዳገዱ አይቻለው አለ። ሁለቱም የአንድ ቤተ እምነት አስተማሪዎች ናቸው። የራሳቸው የሆነ ተከታዮች አሏቸው። ሁለቱም የሚያምኑት ዶክትሪን አለ። ነገር ግን በጌታችንና አምላካችን መድህን ዓለም ኢየሱስ ክርስቶስ ግን ሁለቱም የተሳሳተ አስተምሮ አስተምሯል። አንደኛው ኢየሱስ ክርስቶስ ጸሎት የሚያመላልስ ነው ሲል፣ አንደኛው ደግሞ ኢየሱስ ክርስቶስ ጸሎት የሚያመላልስ አይደለም ማለት። ሁለቱን በንጽጽር ድጋሚ ላቀርበላችሁ በአስተውሎ ስሙ። ጸሎት ቢሆን በኔ በኩል አይሄድም፣ ምልጃ ቢሆን በኔ በኩል አይሄድም፣ ምስጋና ቢሆን በኔ በኩል አይሄድም እና ቤት ነው የሚሄደው ብለህ ስትጠይቅ በኢየሱስ በኩል ብሎ ቀስቱን ያሳያል። ኢየሱስ ያማልዳል ብለን ስንልህ እያልን ያለነው ጸሎት ያመላልሳል አይደለም። ፍጹም ይሄ መልእክት ለፕሮቴስታንት እህቶቼ ወንድሞቼ በቅንነት ለእናንተ ነው። ትክክለኛው አስተምሮ ምን ብላችሁ ነው የምትቀበሉት የምታምኑት? ወደኛ ግን እንምጣ። በየትኛውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቻችን አስተምሮ ዘንድ ማለትም በሰሜኑ፣ በደቡቡ፣ በምስራቅ፣ በምዕራቡ ሀገር ውስጥ ከሀገር ውጭ ወዳሉት አባቶቻችን ኦርቶዶክሳውያን ሊቃውንት ይሉና የኢየሱስ ክርስቶስን አስተምሮ ጠይቋቸው። የሁሉም አንድ ነው። ለምን ካላችሁ መሰረቷን በስርዓት የሰራችቷ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስለሆነች። ኦኬ ወንድማችን ድምጽ እንደሰማችሁት ነው። ይሄን ቪዲዮ እኛ ኦርቶዶክሳውያን ወይም ይሄን ቪዲዮ ሳቀርብላችሁ ከምን አንፃር እንድናየው ፈልጌ መሰላችሁ? አንድ ቤት እምነት ውስጥ ሆነው ራሱ ምንም እንደማይስማሙ ማለት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የትም ብትሄዱ አንድ አይነት አስተምሮ ነው ያላት። ለዚህ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥተኛ እውነተኛ ቅድስት ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስን የምታመልክ የምንላት ለዚህ ነው። ኑ በብርሃኑ ተመላለሱ። ወደ ወንድማችን ዘመርኩን በቀለ ያነሳው ሐሳብ አለ ወስዳቸዋለሁ። ተከታተሉኝ። ተሰበረ፣ የታሰርከው ተፈታ፣ ደብተራዎች ያዙት፣ ድግምቶች ያዙት፣ ተፈታ። ሃሌሉያ አሜን ባል። ኢየሱስ ጌታ ነው። ይሄ ነው ወንጌል፣ ይሄ ነው ስብከት። አንተ ዘመድኩ ወንጌል ስበክ ዝም ብለህ ሁሉ ጊዜ ምናምን አትል። ወንጌልማ ማለት ይሄ ነው። ወንጌል እኔ ጋር ነው ያለችው። ወንጀል ነው አንተ ጋር ያለው። ወንጀል ዘመናዊ ጠንቋይ ነው እየሰማ ያለው። እኔ ጋር ነው ወንጌል ያለው። አዳር ፕሮግራም እያልክ ጌታ ፈቅዶልኛል ጌታ ምን ብሎልኛል እያልክ ይሄን ነው የምትፈልጊው? ይሄንን ነው የምትፈልጊው? ይሄኛውን ሲያምርሽ ይቀራል። ይሄኛው ለሌላ የተያዘ ነው። ሌላ ፈልጊ። ግልሙትና እሱ ነው ወንጌል ላንተ። እሱ ነው ወንጌል ላንተ። ጌት ነው የመጣው ከጀርመን ምን እሷን ልታገባ? አዎ አይሆንም፣ አታገባትም። ለምን? ጌታ ተናግሮኛል። ላክስቷ ልጅ ልትድረው እኮ ነው። ያ ሰው የመጣው ከሙቀጡሪ ነው ቢባል ይዛቲድ ጌታ ፈቅዶልኛል። ይሄ ነው ላንተ ወንጌል። እንደ ከብት የምትነዳበት ከእንስሳ ከሰውነት ባህሪ ወጥተህ የማንም ዘመናዊ ጠንቋይ የማንም ውርጋጥ የማንም ሸቃጭ
በእግዚአብሔር ስም በቅዱሱ በእግዚአብሔር ስም በጌታ በመድኃኔዓለም በኢየሱስ ክርስቶስ ስም ወንጀል እየሰራ ብርህን ጤናህን ግጦ እንቅልልቦሽ የሚጫወት እሱ ነው ላንተ ወንጌል። ዘመድኩን በእናት ወንጌል ስበክ፣ ዘመድኩን በእናት ወንጌል ስበክ። እርኩሰትን የምትማርበት ኃጢአትን ተለማምደ ደፋር የሆንክበት ይህ ሁላ ጨዋሂ የጴንጤማት ይህ ሁሉ ኦርቶዶክስ ነኝ ባይ ባይ ይህ ሁሉ እስላም ሰጋጅ ነኝ ባይ ግንባሩን የሚያጠቁር በሚርመሰመስባት ምድር ረፍታታ ገበሬ መዝራት አቅቶት ሀገር ሰላማታ ህፃናት በፈንጅ በቦምብ እየተወቀጡ እየተወገሩ አንተ አሜን ሃሌሉያ ሃሌሉያ ኢየሱስ ይድናል ኢየሱስ ይችላል። ይሄ ነው ወንጌል ላንተ። እሳት ያዘነባችሁ በመድሪቷ ላይ ቅዱሱን የእግዚአብሔር ቃል መጫወቻ አድርጋችሁት እግዚአብሔርን እንደ ጥሬ ጓደኛ ተናግሮኛል ጌታ ሃሌሉያ ያያል። ደሃ ጉንዳን ነው፣ ደሃ ጥቁር ጉንዳን ነው። ይሄ ነው ላንተ ወንጌል። ይሄ ነው ላንተ የወጣት እንትን መስቀል ዘቅዝቆ መልእክት የሚያስተላልፍልህ ይሄ ነው ላንተ ወንጌል። የኔ ነው። ጦማሬን አንብብ፣ ቴሌግራሜን አንብብ፣ ተከታተል። ነጭ እሁድ ተከታተል። በወርም በሁለት ወርም ወጣው 5 10 ሆናችሁ ቲክቶኬን ተከታተሉ። የሚጠቅመው የኔ ነው። አሁን ልጆቻችሁን እዚህ ብታስቀምጡ እህቶቻችሁን ብታስቀምጡ በቤተሰብ ሆናችሁ ብታዩ የኔ ነው የሚጠቅመው፣ የኔ ነው የሚጠቅመው። የፓስተሮቹ ጸሎት አፋፋቸው ራሳቸውን፣ የፓስተሮቹ ስብከት አሰባቸው፣ እነሱን ከበርቴ ያደረጋቸው፣ ዲታ ያደረጋቸው። አንተ በፓስተሩ የምትሰበክ ቆረቆዝክ፣ ደህየህ፣ እከካም ሆንክ። ላንተ ጌታ አለልህ በደስታ ኑር እያለ አመድ መስለህ የአሸቦ ዕቃ መስለህ ጫጭተህ ትኖራለህ። የሰራኸውን ሁሉ ለዘመናዊ ጠንቋይ እየሰጠህ የ100 ሚሊዮን የ90 ሚሊዮን ስቱዲዮና አዳራሽ የ70 ሚሊዮን የ80 ሚሊዮን ብር መኪና እየነዳ ያውን በጫማ ጥፊ በቃራ ጥፊ እየተደበደብክ መጫወቻ ሆነ መሳቂያ መሳለቂያ ሆነ። ብልትህ አይሰራም፣ ብልትሽ አይሰራም፣ ወዲያው ቶሎ ነው የምትጨርሰው እያለ ወንጌል ፊት የሚያማልልህ በድህነትህ በቁርቁዝናህ ህገወጥ ነገር የሚያለማምድህ እና ባንኩን ሂድና ዛሬ አምጣው የነከሌን አስገባ የነከሌን አምጣና ወደዚህ አስገባ የሚልህ ይሄ ነው ላንተ ወንጌል። በህልምህ እንዳትሰራ እንዳትንቀሳቀስ አድርጎ ቁጭ ብሎ የህልም እንጀራ ሽባ አርጎ ያስቀመጠ ደሃ አርጎ ያስቀመጠ ፈረንጆች መጫወቻ መሳቂያ መሳለቂያ ያደረጉ አሜን ነው። አሜን እያልክ አሜን በል፣ ሃሌሉያ አሜን በል። ደናቁርት ወንጌል ዘመዴ ምን አለ ወንጌል ብትሰብከን ከዚህ በላይ ወንጌል እንዴት ልስብከ? የተጋረደክበትን መጋረጃ እየገለጥኩልህ እየገፈፍኩልህ እየጀለጥኩ ያውም እሳት በሆነ አንደበት እሳት በሆነ ምላስ አንተ ጥቁር ጉንዳን አንተ ደሃ እያለ የሚቀልድብህ እሱ ነው ወንጌል። እሱ ነው ወንጌል ላንተ ጋለሞታውላ። የእግዚአብሔር ስም በኢትዮጵያ ምድር ተዋርዷል። የእግዚአብሔር ስም በኢትዮጵያ ምድር ረክሷል። የእግዚአብሔር ስም በዛች በተቀደሰች ምድር ላይ አልባሌዎች ምናምንቴዎች ተጫውተውበታል። ቅጣቱን እንቀበላለን። ተቀበል፣ አሜን በል፣ ሃሌሉያ በል። ገና ረሃብ አለ፣ ገና ጦርነት አለ፣ ገና የኑሮ ውድነት አለ፣ ገና ጨርቅን ትጥላለህ። እስቲ አሜን የምትለው ያድንህ እንደሆነ ያለ እግዚአብሔር ተዋርዷል። እግዚአብሔር ረክሷል። ያቺ ሀገር ገልምታለች። ያቺ ሀገር የቅዱሳን ምድር በቤተ መቅደሱም በቤተ መስጊዱም በቸርቹም ሸታለች። ገና ዋይ ትላለህ። ገና ወር መቼ ነው የሚደርሰው? የቤት ኪራይ የታክሲ የምናምን ትላለህ። ገና ታብዳለህ። ተዘብቶበታል እግዚአብሔር ኢትዮጵያ ምድር ላይ ተቀልዶበታል እግዚአብሔር ኢትዮጵያ ምድር ላይ። ብልጭልጩን እያየህ ትብለጨለጫለህ። ናላ ይዞራል። ገና ውርጋጦች ይገዙሃል። ገና ውርጋጦች ይረግጡሃል። ገና ውርጋጦች ይጫወቱብሃል። በጥቃቅንና አነስተኛ ተደራይተው ገና በጌታ ስም በኢየሱስ ክርስቶስ ስም መጥተው ይረግጡሃል። ገና ትገዛለህ። ገና እንቅልፍ ታጣለህ። ገና ታብዳለህ።
ገና ጨርቅን ጥለት ትሄዳለህ። እውነተኛው ወንጌል እውነተኛው የኢትዮጵያ ቅድስናው እስኪመጣ ድረስ ማለት ነው። ዘመድኩን ወንጌል ስበክ። ከዚህ በላይ ወንጌል ከየት ይምጣ? ከዚህ እንዴት ልስበክህ? እንዴት ልስበክህ? ከዚህ በላይ አትወደው። ይሄንን እኔ የምነግርህን አትወደው። አንተ የሚረግጥህን ነው የምትወደው፣ የሚዘርፍህን ነው የምትወደው። እኔ ለመወደድ አልሰራም። መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ፣ አለቀ። ድሃ ተበደለ፣ ፍርድ ተጓደለ፣ አለቀ። ይሄን ነው የምናገረው። ይሄን ነው የምናገረው። ዛሬ በሰሜን ሸዋ ያለው ጠንቋይ ነው። ዛሬ በኦሮሚያ ያለው ጠንቋይ፣ እዚህ ፓስተሩ ሌላ ጠንቋይ ነው። እዚህ ወያኔና እንትን ገበሬውን ራሱ አቆርቁዘውታል። ደቡብ ዛሬ እንደ ሰው አይደለም። ደቡብን እንደ እንስሳ ነው የሚቆጥሩት። ኦሮሚያ እንደምታዩት ነው። ሜዳው በሙሉ ጴንጤ ሆኗል። የሚያደነቁር ስብከት የለው። እንዴት ነው አንድ ሰው መጥቶ እኔን ኢየሱስ ጌታ ነው የሚለኝ? እስቲ እንዴት ነው የሚለው? ለእኔ እንዴት ነው ኢየሱስ ጌታ ነው የሚለኝ? እኔ እንደሱ እሱ እኮ ገና ጌትነቱን አሁን ገና መስማቱ እኮ ነው። እሱ ጌትነቱን አሁን ገና መስማቱ ነው። እኔ እኮ የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት አምላክ እያልኩ ምጠራውን እሱ ገና ጌታቸው ላይ ነው ያለው። ገና ጌታሁን ላይ ነው ያለው። ገና ጌትነት ላይ ነው ያለው። ምጥ ሊያስተምረኝ ለሱ ኢየሱስ ጌታ ነው፣ ሰበር ዜናው ነው። ለእኔ ደግሞ 2000 ዓመት አለፈው። በቂ አይደለም ብዬ አሳደግኩት። እኔ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ያልኩ ነው የምጠራው። ጌታ ምናምን ትክክል አይደለም። ስለዚህ የኔ ይሻላችኋል። ትላንት ነግሬያችሁ አልነበር? ይሄው ጀመረ። ሰምተን እንመለስ። ቢከሰስ እንደው ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ። እውነት ለመናገር በግ ከነነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው መከሰስ? ምን አድርግ? እንደሰማችሁት ነው። ምናልባት ሰሚ አካል ሊኖር ይችላል። ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አድርሱት ለሁሉም። ኦኬ፣ እንደሰማችሁት ፓስተር ትስተው ሀገር ቤት ከገባ በኋላ ያስተላለፈው መልእክት ነው። በግ የሚቀብሩ ጳጳሳት እያሉ እኔ ምንድነው ምን ሆኜ ነው የምታሰረው እያለ ነው ያለው ማለት ነው። ይሄን ንግግር የሰሙ አባቶቻችን ለምን ዝም እንደሚሉ ግራ ገብቶኛል። እውነት እላችኋለሁ። ነገር ግን እኛ ኦርቶዶክሳውያን ምእመናን ወጣቶች አፉን ማዘጋት አለብን። አሁን ትንሽ የቀዘቀዘ ይመስለኛል ከበፊቱ ንግግሩ። አሁን አስተውላችሁት ከሆነ ትንሽ ቀዝቅዟል፣ በርዷል፣ ፈርቷል። እዚህ ኢትዮጵያ ከገባ በኋላ የተናገረውን የላይቭ ቆይታ ሰምታችሁት ከሆነ እጅግ የፈራ ይመስለኛል። ሊፈራም ይገባል። እኛ ወንጌል አትስበክ አላልነውም፣ ወንጌል ይስበክ። ኦርቶዶክስ ላይ ግን አፉን የሚከፍተውን የዛቻ የስድብ የማይረባ ጸያፊ ቃላቶችን የሚሰነዝር ከሆነ እኛም ደግሞ ዝም ልንለው አይገባም ማለት ነው። ምላሹን እየተከታተልን እግር ከእግሩ እየተከታተልን እንሰጠዋለን። ወደ ብፁዕ አባታችን ያስተላለፉት መልእክት ወስዳቸዋለሁ። ከዛ ከብፁዕ አባታችን ቀጥሎ እጅግ የሚገርም የዘማርያም ቪዲዮ አለ። እሱን የምታዩት ይሆናል ማለት ነው። ወደ ቪዲዮ እንላለን፣ ተከታተሉ። እንደው ክቡር ጠቅላይ ሚኒስትራችን ትዕግስት ማለት ይሄ ነው? በክርስቲያኖች ደም ነው ወይ የእርስዎ ትዕግስት የሚገለጠው? ኢንተርቪው አደረኩኝ። ከዛ ሮብ ኢንተርቪው ካደረኩ በኋላ ሐሙስ ከሰዓት ደውለው መተ የቅጥር ደብዳቤ ሞተር ትችላለህ ስራውን አግኝታል ብለው ነገሩኝና እሁድ ለቅዱስ ሚካኤል ነገርው ሳምንት ሳይሞላው በ4 ቀን ውስጥ
ስራ አግኝቻለሁና ቅዱስ ሚካኤል በአማላጅነቱ የሚያደርጋቸው ብዙ ነገሮች አሉ። ኦፍ ኮርስ የኔ ስጋዊ ነገር ነው፣ የሥራ ነገር ነው። ነገር ግን ብዙ ሰዎች ደግሞ ከበሽታ ይፈወሳሉ፣ ከብዙ ነገር ይፈወሳሉና የቅዱስ ሚካኤል አማላጅነት ከሁላችን ጋር ይሁን። እንኳን አደረሳችሁ። እንደሰማችሁት ይሄ ወዳጃችን ሚካኤል ጸሎት ሰሚ ነው፣ አማላጅነቱ ደግሞ ፈጣን ነው በማለት ይናገራል። በህይወቴ ላይ ተደረገ ብሎ እንደዚህ ይመሰክራል። ግን በመላእክቶች ጉዳይ ላይ እውነት አንተ እንደምትለው ጸሎት ሰሚ ናቸው ወይ፣ አንተ እንደምትለው አማላጆች ናቸው ወይ በሚለው ጉዳይ ላይ እንወያይ። መጽሐፍ ቅዱሳዊ ነው ይሄ ሐሳብ ብለን ስንጠይቀው እግሬ አውጪኝ ብሎ የሚሮጥ ወዳጃችን ነው። ይሄኛው ደግሞ እስቲ ሰምተን ከዚህ በፊት በቃ የምፈልገውን አይነት ስራ ብቻ ሳይሆን በምፈልገው አይነት ፖዚሽን ጭምር ማለት በምፈልገው አይነት ፖዚሽን አሁን እንደዚህ አብራርቼ እንደዚህ ምን ማለትም ባልችልም በምፈልገው አይነት ፖዚሽን በዕለተ ቀኗ እናቴ ቅድስት ኪዳነ ምሕረት በጣም አስጨንቂያት እንኳን አይደለም የነገርኳት። በቃ ለዚህ ቦዘኔ ምድር ስራ አንቺ አታችም ምናምን ብዬ እንደዚህ ቀለል አድርጌ ነው የተናገርኩት። ግን ቢሆን ደስ የሚለኝ በአንቺ ቀን በዕለተ ቀኗ እመቤቴ በ16 ይሄኛው ደግሞ ወዳጃችን ምን ይለናል? እንግዲህ ለኪዳነ ምሕረት ጸሎት አድርሼ ነበር ስራ እንድትሰጠኝና ለኔ ለቦዘኔው በማለት ይናገራልና ራሱን ቦዘኔ እያለ ይጠራል። እኔ እንደዛ ብዬ እንኳን አልጠራም፣ ግን ትምርቱ የቦዘኔ ትምርት ነው። እሱን ስላረጋገጥክልን ግን እናመሰግናለን። የሊቀ መላኩ ቅዱስ ሚካኤልና የእመቤታችን የቅድስት ድንግል ማርያምን ምልጃ በመስማቱ ነው እንግዲህ የቦዘኔ ትምህርት በማለት ሲሰለቅ የምንሰማው። በእውኑ የቦዘኔ ትምህርት የማን ይሆን? እስቲ እንመልከት። ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ፣ በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም ይላል። ይህን የተናገረው ሊቀ መላኩ ቅዱስ ገብርኤል ነው። ከአለቃችሁ ከሚካኤል በቀር የሚያጸናኝ ማንም የለም ነው ያለው። ገብርኤል የሚያስተምረው ምን ትምህርት ነው? የኛ መተርጉማን ይህን ሲያብራሩ ወአልቦ መኑሂ ዘያቤን በዝንቱ እስራኤል ዘስጋን በመራዳት እስራኤልን በመራዳት የሚበልጠኝ የለም ሚካኤል መጋቤ ብሉይ ስለሆነ እንጃ እሱ ይበልጠኝ ከሆነ ለማለት ነው። ወአልቦ መኑሂ ዘያቤን በዝንቱ ማለት እስራኤልን በመራዳት የሚበልጠኝ ማንም የለም ሚካኤል መጋቤ ብሉይ ስለሆነ እንጂ ይበልጠኝ እንደሆነ እንደማለት ገብርኤል ነው የሚናገረው። ዳእሙ ሚካኤል መልአክክሙ መጋቤ ብሉይ ስለሆነ ሚካኤል ይበልጠኝ እንደሆነ እንጂ እስራኤልን በመራዳት እኔ ገብርኤልን የሚበልጠኝ ማንም የለም። እራዳቸዋለሁ፣ አግዛቸዋለሁ። እኔ ቅዱስ ገብርኤል በጉዟችሁ ሁሉ እኔ ያለሁኝ መጋቤ ብሉይ ከሆነው ሚካኤል ካልበለጠኝ በቀር ብዙ ጊዜ ተራድቻቸዋለሁ። ብዙ ጊዜ እናንተን በመራዳት ሚካኤል ካልሆነ በስተቀር የሚበልጠኝ ማንም የለም ለማለት ነው። የኛ መተርጓም እንደዚህ ተርጉማል። ሁለተኛ ኦሪት ዘፍጥረት ምዕራፍ 48 ቁጥር 15-16 ያዕቆብም ዮሴፍን ባረከ እንዲህም አለ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከዛይ ድረስ እኔን የመገበኝ እግዚአብሔር ይላል። እውነት ነው። ያዕቆብን ከታናሽነቱ ጀምሮ የመገበው እግዚአብሔር የመገበኝ እግዚአብሔር ብሎ እግዚአብሔርን አስቀደመ። ያዕቆብ የዮሴፍን ልጆችን ሲባርክ የተናገረው ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ብላቴኖች ይባርክ ይላል። ከአንድ አይነት ክፉ እኮ አይደለም፣ ከክፉ ነገር ሁሉ ያዳነኝ መልአክ። ያዕቆብ የሚያስተምረው ሁሉ አይነት ትምህርት ነው። ይሄ የቦዘኔ ትምህርት ነው። ያዕቆብ ነው የተናገረው። የእግዚአብሔር መልአክ ያለው እግዚአብሔር ነው እንዳንል መጀመሪያ ከታናሽነት ጀምሮ እኔን የመገበኝ እግዚአብሔር አለ። እግዚአብሔርን አስቀደመ። ያዕቆብ የዮሴፍ ልጆች ሲባርክ መጀመሪያ በእግዚአብሔር ስም ባረካቸው። ከታናሽነት ጀምሮ እስከዛይ ድረስ እኔን የመገበኝ እግዚአብሔር ብሎ በእግዚአብሔር ስም መባረክን አስቀደመ። ቀጥሎ ምን አደረገ? ከክፉ ነገር ሁሉ ያዳነኝ። ከአንድ አይነት ክፉ እኮ አይደለም፣ ከጥቂት ነገር እኮ አይደለም ያለው፣ ከተወሰነ አይደለም እኮ ያለው። ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ብላቴኖች ይባርክ። ያዕቆብ የሚያስተምረው ትምህርት ምንድን ነው? ያዕቆብ እየተናገረ ያለው ምንድን ትምህርት ነው? ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ብላቴኖች ይባርክ። የምን ትምህርት ነው ይሄ? በእግዚአብሔር ስም መባረክ ልጆችን ይገባል። አዎ። ቀጥሎ በምን ስም ባረከ ደግሞ? በቅዱሳን መላእክት ስም ደግሞ ባረከ። ከክፉ ነገር ሁሉ ያዳነኝ መልአክ ነው። ይሄን የተናገረው ያዕቆብ ነው። እንደውም በግዕዙ ብናነበው ወመላከ እግዚአብሔር ዘአድኀነኒ እምኩሉ እኪት፣ የእግዚአብሔር መልአክ ከክፉ ነገር ሁሉ አዳነኝ ነው የሚለው። ልበ አምላክ ዳዊት መዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል አይደል? ይታየን መልአክ እግዚአብሔር አውዶሙ ለለ ይፈርዎ ወያድኅኖሙ ይላል።
የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። የሰባ ሊቃናትም ትርጉም ብንመለከቱ መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ቃል በቃል እንደዚህ ነው የሚናገረው። የእግዚአብሔር መልአክ ያድናቸዋል እኮ ነው የሚለው። በቃል ኪዳን በአማላጅነት መረዳት ብቻ ሳይሆን ማገዝ ብቻ ሳይሆን ያድናቸውማል ይለናል ልበ አምላክ ቅዱስ ዳዊት። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው ዘወትር የአባቴን ፊት ያያሉና። ይህን የተናገረው ማን ነው? ምድራለም ኢየሱስ ክርስቶስ። ማንንም ታናሽ ብላቴና የኔ ቢጤ ብላችሁ ንቃችሁ እንዳታቃሉ። ያንን ሰው ስትንቁ ያንን የተናቀ ብላችሁ እናንተ ያሰባችሁ ሰው የሚጠብቀው መልአክ ጭምር መናቅ ነው። የሚጠብቋቸው መላእክት በእግዚአብሔር ፊት ያያሉና ማለት እግዚአብሔር ዘንድ አድርሰው ያስፈርዱባቸዋል፣ መዓት ያመጡባቸዋል። ሰው አትናቁ። አንተ የናከው ሰው አንተ የናከው ሰው የሚጠብቀው መልአክ እገሌ እኮ አንተ የሞትክለትን ስጋን የቆረስክለትን ደሙን ያፈሰስክለትን እኮ ያንን ሰው አንተ የፈጠርከውን በአርአያ የፈጠርከውን ሰው እኮ ናቀው ብሎ ያንን አንተ የናከውን ሰው የሚጠብቀው መልአክ በእግዚአብሔር ፊት ቆሞ ያስፈርድብሃል። ተጠንቀቅ እኮ ነው ያለው ጌታችን። ስለዚህ ሰውን ስንንቅ የምንንቀው ያንን ግለሰብ ብቻ ሳይሆን ያንን የናቅነውን ሰው በአርአያ ሥላሴ የተፈጠረውን ሰው የሚጠብቀው መልአክን ጭምር መናቅ ነው። ስለዚህ መላእክቶች ያስፈርዱባቸዋል። ሰውን አትናቁ። የምትንቀው ሰው እኮ የሚጠብቀው መልአክ እኮ በእግዚአብሔር ፊት ቆሞ አንተን ያስፈርድብሃል። ተጠንቀቁንም ይል ጌታችን ስለ ቅዱሳን መላእክት ጥበቃ አልተናገረም ታዲያ? ይህንን የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ያለውን ገጸ ንባብ የምስራቅ ኦርቶዶክሶች የሚጠቀሙት የመጽሐፍ ቅዱስ ማብራሪያ ላይ ኦርቶዶክስ ስተዲ ባይብል በተባለው በዚህ መጽሐፍ ላይ ፉትኖቱ ላይ ስትመለከቱ ማቴዎስ ወንጌል 18 10 ላይ ሊትል ዋንስ ይላል ታናናሾቹ የሚለውን ሲያብራራ ቅዱስ ዮሐንስ አፈወርቅ ይህንን የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ሲተረጉም በተረጉምበት ድርሳኑ ድርሳን 59 ላይ ሆሚሊ 59 ላይ እንዲህ ይላል። እንዲህ ብሎ ያስተምራል። ምን አለ? ኖት ኦንሊ ዘ ሴንትስ ቅዱሳን ብቻ አይደሉም but all people have guardian angels ሁሉም ሰው ጠባቂ መላእክቶች አሉት። ማን? ሁሉም ሰው። ማን የተናገረው? ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌልን በተረጎመበት ድርሳኑ ሆሚሊ 59 ላይ ሁሉም ሰው ጠባቂ መልአክ አለው። ስለዚህ ታናናሾች ሲባል እንደው በቃ የኔቢጦችን ትሑታንን ብቻ የሚጠብቀው ማለት አይደለም። ሁሉንም ሰዎች የሚጠብቀው አለ። ቅዱሳንን ብቻ አይደለም፣ ትሑታኑን ብቻ አይደለም፣ ሰዎችን ሁሉ የሚጠብቁ ቅዱሳን መላእክት እንዳሉ ዮሐንስ አፈወርቅ ይናገራል። ቅዱስ ጴጥሮስ እስር ቤት ሳለ የሐዋርያት ሥራ ምዕራፍ 12 ቁጥር 11 ተመልከቱ። ጴጥሮስም ወደ ልቡ ተመልሶ ከእስር ቤት ከወጣ በኋላ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። ማንን ልኮ? መልአኩን ልኮ። ማዳኔ ማን ነው? የእግዚአብሔር። ማንን ልኮ አዳነው? መልአኩን ልኮ አዳነው። እግዚአብሔር ራሱ ያለ መላእክት ያለ ጻድቃን ያለ ሰማዕታት ብቻው ማዳን ይችላል። እግዚአብሔር ነው። እግዚአብሔር አምላክ በቅዱሳን መላእክት ያድናል። እግዚአብሔር አምላክ በቅዱሳን ጻድቃን ሰማዕታት ያድናል። እግዚአብሔር በአፈር በትቢያ ያድናል። እግዚአብሔር በወደደው ያድናል። በሐዋርያት ጥላም ፈውሰዋል። በቅዱስ ጳውሎስ የልብሱ ጨርቅም ፈውሰዋል። በበትራቸው ይፈውሳል። በአጽማቸው ይፈውሳል። ሙት ያስነሳል። እግዚአብሔር በወደደው ያድናል። ለዚህም ነው ጴጥሮስ አለ እግዚአብሔር አዳነኝ ብቻ እኮ አይደለም ያለው። ምን እንደሚለው? ጌታ መልአኩን ልኮ ነው የሚለው። ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። ማንን ልኮ? መልአኩን ልኮ። እኛ ምን ላይ ነው? ማዳን እግዚአብሔር ነው። ቅዱስ ሚካኤል ልኮ ያድናል እግዚአብሔር። ቅዱስ ገብርኤል ልኮ ያድናል እግዚአብሔር። መላእክትን ጻድቃን ልኮ ያድናል እግዚአብሔር። ይሄን ምን ሰብኮ የቤተክርስቲያን ትምህርት የቦዘኔ ትምህርት አደይ ማለት ወንድሞቻችን እኮ የመሰከሩት እኮ ይሄንን ነው። ቅዱስ ሚካኤል እንደዚህ ያደረገልኝ፣ እመቤታችን ቅድስት ድንግል ማርያም እኮ እንደዚህ ያደረገችልኝ ሲሉ እኮ ምን እያሉ ነው? እግዚአብሔር በቅዱሳን መላእክቱ ላይ አድሮ ይሄን ድንቅ ስራ ሰራልኝ ማለት ነው። ያለ እግዚአብሔር ፍቃድ ያ መልአክ ምንም አያደርግማ። እመቤታችን ያለ እግዚአብሔር ፍቃድ ምንም አታደርግማ። በፍቃድ እግዚአብሔር እመቤታችን እንደዚህ ያደረገችልኝ ማለት ነው። ያዕቆብ ኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ ከክፉ ነገር ሁሉ ያዳነኝ መልአክ ሲል አይ እግዚአብሔር የሌለበት መልአኩ ብቻ ከክፉ ነገር አዳነኝ ማለት ነው። መልአኩ ከክፉ ነገር ሁሉ አዳነኝ ማለት ያለ እግዚአብሔር ፍቃድ አዳነኝ ማለት ነው። እንደዚህ አይነት ትምህርት እኛ የለንም። እናንተ ዘንድ እንደዚህ ትርጉም የሚሰጥ ከሆነ ይሄ የቦዘኔ ትምህርት ነው። እኛ ዘንድ ያለው ትምህርት ግን ያዕቆብን ከክፉ ነገር ሁሉ ያዳነው መልአክ
በእግዚአብሔር ፍቃድ የተደረገ በእግዚአብሔር ኃይል የተደረገ በእግዚአብሔር ቸርነት የተደረገ ነው። በማን አማካኝነት? በመልአኩ። ያዕቆብን ምን አድርገው? ከክፉ ነገር ሁሉ አዳነው።